ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎችን አሰማለሁ። አማኑኤል ነኝ። በቅድሚያም ለቦረና ህዝብ አውሮፕላን ማረፊያ መገንባት እንኳን ያንሰዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቦረና ነገሌ ገዳ አውሮፕላን ማረፊያን በይፋ አስመርቀዋል። የቦረና ህዝብ ከማይከል ያገናኘው የገዳ አውሮፕላን ማረፊያን በተመለከተ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም ገለጻ አድርጓል። እንመለከታለን። የፌዴራል ፖሊስ ከተመድ ተወካዮች ጋር በጋራ ደህንነት ጉዳዮች ላይም ተወያይቷል። ወደ ዝርዝሩ አልፋለሁ። ለቦረና ህዝብ አውሮፕላን ማረፊያ መገንባት እንኳን ያንሰዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቦረና ነገሌ ገዳ አውሮፕላን ማረፊያን በይፋ አስመርቀዋል። በምረቃ ስነ ስርዓቱ ላይ ጠቅላይ ሚኒስትሩ እንደተናገሩት የቦረና ህዝብ በችግር ውስጥም ቢሆን ባህሉን፣ ቋንቋውንና የገዳ ስርዓቱን ጠብቆ በማቆየት ለሀገር ደህንነትና አንድነት ትልቅ አስተዋጽኦ አድርገዋል። ለዚህ ታላቅ ህዝብ የተገነባው አውሮፕላን ማረፊያም በረከት ቢሆንም ከህዝቡ አኩሪ ታሪክ አንጻር ገና ብዙ ስራዎች እንደሚቀሩም ገልጿል። ቀደም ሲል የመሰረተ ልማት አለመኖር ባሌ፣ ቦረና፣ ጉጂና ቱለማን እንደ ባዕድ እንዲተያዩ ማድረጉንም አስታውሰዋል። አዲሱ አውሮፕላን ማረፊያ የመገናኛ ርቀትን በመቀነስ ከነገሌ ተነስቶም በአንድ ሰዓት ውስጥ ወደ ነቀምቴ፣ ጅማና ቢሾፍቱ ለመድረስ ያስችላል። ይህም ንግድና ባህላዊ ትስስርን ያጠናክራል። ከጥቂት ዓመታት በፊት በቦረና ይነሳ የነበረው የውሃ እጥረትና የከብቶች ሞት አሳዛኝ ታሪክ በሰፊው የውሃ ፕሮጀክቶች እየተቀየረ መሆኑን ጠቅላይ ሚኒስትሩ አረጋግጧል። ግዙፉ የውሃ ፕሮጀክቶች ሲጠናቀቁ ቦረና ራሱን ከመመገብ ባለፈም ለጎረቤት ሀገራት የንግድና ኢኮኖሚ ማዕከል የሚሆንበት ደረጃ ላይ ይደርሳልም ብለዋል። ጠቅላይ ሚኒስትሩ ህዝቡ በልዩነትና በከፋፋይ አስተሳሰቦች ሳይከፋፈል ሀገራዊ አንድነቱን በማስቀደም ለጋራ ብልጽግና በአንድነት እንዲቆምም ጥሪ አቅርበዋል። የቦረና ህዝብ ከማይከል ያገናኘው የገዳ አውሮፕላን ማረፊያና የክልሉ መንግስት ቁርጠኝነት የሚበረታታ እንደሆነ ተገለጸ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በቦረና ነገሌ የገዳ አውሮፕላን ማረፊያ ምርቃት ላይ ባስተላለፉት መልእክት መንግስት ከኢኮኖሚና ከፖለቲካ ተሳትፎ ርቆ የነበሩ የህብረተሰብ ክፍሎችን ወደ ማልማት በማምጣት እውነተኛ የልማት ተጠቃሚ እንዲሆኑ በትኩረት እየሰራ ነው። አዲሱ ገዳ አውሮፕላን ማረፊያ በአዲስ አበባና በቦረና መካከል ያለውን የ10 ሰዓት የመኪና ጉዞ ወደ 1 ሰዓት በማሳጠር የቦረናን ህዝብ ከማይከል ጋር በቅርበት አገናኝቷል። ይህ መሰረተ ልማት የቦረናን የእንስሳት ሀብት በቀላሉ ለገበያ በማቅረብ የኑሮ ለውጥ እንዲያመጣ ያግዛልን ብሏል ርዕሰ መስተዳድሩ። ህዝቡ በግብርና፣ በማዕድን፣ በኢንዱስትሪና በቱሪዝም ዘርፎች ያለውን ጸጋ ማጦ በመጠቀም ከጥገኝነት ተላቆ በራሱ ጥረት ህይወቱን እንዲቀይር ምቹ ሁኔታዎችን እየፈጠረ መሆኑንም ርዕሰ መስተዳድር አቶ ሽመልስ አብዲሳ ተናግረዋል። የፌዴራል ፖሊስ ከተመድ ተወካዮች ጋር በጋራ ደህንነት ጉዳዮች ላይ ተወያይቷል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በኢትዮጵያ የተመድ ሬዚደንትና የሰብአዊ መብቶች አስተባባሪና የደህንነት ተወካዩ ጋር በዋና መስሪያ ቤታቸው ተወያይቷል። በዚሁ ጊዜ በተባበሩት መንግስታት ድርጅትና በኢትዮጵያ ፌዴራል ፖሊስ መካከል ያለውን ጠንካራ አጋርነትን አድንቀዋል። በተለይ የተመድ ስራዎች በመላ ሀገሪቱ በሰላምና በደህንነት እንዲከናወኑ ፌዴራል ፖሊስ እያደረገ ላለው ድጋፍ ምስጋናም አቅርቧል። አስተባባሪው ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው የተመድ ተግባራት ያለምንም ስጋት እንዲከናወኑ ፖሊስ አስፈላጊውን የደህንነት ድጋፍ አጠናክሮ እንደሚቀጥልም አረጋግጧል። የሳቱን ዘገባዎች ከማጠቃላችን በፊት አቤት ዘገባዎችን በድጋሚ ለቦረና ህዝብ አውሮፕላን ማረፊያ መገንባት እንኳን ያንሰዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቦረና ነገሌ ገዳ አውሮፕላን ማረፊያን በይፋ አስመርቀዋል። የቦረና ህዝብ ከማይከል ያገናኘው የገዳ አውሮፕላን ማረፊያና የክልሉ ቁርጠኝነት የሚበረታታ እንደሆነም ተገልጿል። የፌዴራል ፖሊስ ከተመድ ተወካዮች ጋር በጋራ ደህንነት ጉዳዮች ላይ ተወያይቷል የሚሉት አበይት ዘገባዎቻችን ናቸው። አማኑኤል ነበሩ ከቡና ሚዲያና ኮሙኒኬሽን። የሳቱ የሀገር ውስጥ ዘገባዎች ይህንን ይመስላሉ። ጤና ይስጥልኝ።